ከኢሳት ነጻ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነጻ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነጻ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የእምነት ተቋማት የማንኛውም የፖለቲካ ጉዳዮች ማስፈጸሚያ ሊሆኑ አይገባም ሲሉ የሰላም ሚኒስትር መሐመድ እድሪስ ገለጹ። ሚኒስትሩ ወቅታዊ ሀገራዊ ጉዳዮችን በማስመልከት በሰጡት መግለጫ ሰሞኑን በአርሲ ዞን የተለያዩ አካባቢዎች ሽብርተኛው ሸኔ በንጹሃን ላይ የፈጸማቸውን ጥቃቶች አውግዘዋል። በዞኑ አስኮ ወረዳ ደለታ ጨፌ ቀበሌ በተፈጸመው ጥቃት 4 ንጹሃን ዜጎች የተገደሉ ሲሆን አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም 65 መኖሪያ ቤቶች ተቃጥለዋል ነው ያሉት። በተመሳሳይ በሸርካና እንቆሌ ዋቤ ወረዳዎች በሽብር ቡድኑ ታግተው የነበሩ በድምሩ 4 ንጹሃን መገደላቸውን ገልጸው 8 የጸጥታ አካላት መሰዋታቸውን ጠቅሰዋል። በዞኑ የተፈጸሙትን ጥቃቶች ለማዛባትና የተለየ ቅርጽ ለማስያዝ የተደረጉት ሙከራዎች የሚወገዙ ናቸው ብለዋል። እንደዚህ አይነት ክስተት ሲፈጠር ህብረተሰቡን ወደ ግጭት ለማስገባት የሚደረጉ ሙከራዎች ተገቢ አለመሆናቸውን ገልጸው የእምነት ተቋማት የማንኛውም የፖለቲካ ማስፈጸሚያ ሊሆኑ እንደማይገባ አሳስበዋል። በኦሮሚያ ክልል ከ6000 በላይ አድባራትና ከፍተኛ ሃይማኖታዊ ቦታ የሚሰጣቸው በርካታ ገዳማት እንደሚገኙ የገለጹት ሚኒስትሩ የክልሉ መንግስትና ህዝብ እነዚህን የእምነት ስፍራዎች ለዘመናት ይጠብቁ መቆየታቸውንም አውስተዋል። የሰባተኛው ጠቅላላ ምርጫ ውጤቶች ከምርጫ ጣቢያዎች ወደ ምርጫ ክልሎች መግባቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በሰጡት መግለጫ እንዳሉት ድምጽ የተሰጠባቸው ወረቀቶች ወደ ማዕከል እየገቡ ነው ብለዋል። ከ1135 የምርጫ ክልሎች 825 የምርጫ ክልሎች እስካሁን ውጤት ይፋ ማድረጋቸውን አረጋግጠዋል። አዲስ አበባን ጨምሮ በተለያዩ ክልሎች የሚገኙ የምርጫ ክልሎች አሁንም የማዳመርና የማጣራት ስራ እየተሰሩ እንደሚገኝ ገልጸዋል። የቦርዱ ሰብሳቢ ሜላተ ወርቅ ኃይሉ በመግለጫው በርካታ የምርጫ ክልሎች የማዳመሩን ስራ አጠናቀው ውጤት ይፋ እያደረጉ ሲሆን በተወሰኑ አካባቢዎች ግን የተለያዩ ተግዳሮቶች በማጋጠማቸው ምክንያት ሂደቱ መዘግየቱን አስታውቀዋል። በአዲስ አበባ፣ ኦሮሚያ፣ አማራና ማዕከላዊ ኢትዮጵያ የሚገኙ 29 የምርጫ ክልሎች ውጤታቸውን አጠናቀው ወደ ዋናው ማረጋገጫ ማዕከል መላካቸውን ቦርዱ ገልጿል። በምርጫው ሂደት የተለያዩ ቅሬታዎች ለቦርዱ የቀረቡ ሲሆን ምርጫ ቦርድ ለነዚህ ቅሬታዎች አፋጣኝ ምላሽ በመስጠት በተለይም የፓርቲ ወኪሎች በድምጽ ቆጠራው ላይ በአካል እንዲገኙ ከማድረግ አንጻር ጠንካራ ክትትል ሲያደርግ መቆየቱን አብራርተዋል። በቀጣዮቹ 2 እና 3 ቀናት ውስጥ ሁሉም የምርጫ ክልሎች የማዳመሩን ስራ አጠናቀው በምርጫ ክልላቸው ውጤት ይፋ ያደርጋሉ ተብሎ እንደሚጠበቅ ቦርዱ በመግለጫው አመላክቷል። ውጤት በቅጽ ተሞልቶ መምጣት ብቻ ሳይሆን ድምጽ የተሰጠባቸው የድምጽ መስጫ ወረቀቶች በድምጽ መስጫ ሳጥን ውስጥ እንደተቆለፉ
ወደ ምርጫ ክልሎች ተጓጉዘው ሙሉ በሙሉ ደርሰዋል። የፖለቲካ ፓርቲዎች ቅሬታቸውን እንዲያቀርቡ በተገለጸላቸው መሰረት እስካሁን ድረስ በእጃችን ወደ 47 ቅሬታዎች ለቦርዱ ቀርበዋል። እንግዲህ እነዚህ የሚቀርቡ ቅሬታዎች በፎርም ተሞልተው ነው የሚመጡት። ቅሬታው ማን እንዳቀረበው፣ ችግሩ የት እንደተፈጠረ፣ ማን እንደፈጠረው ይህን የሚያስረዳ የሰው ማስረጃ በምስክርነት የሚሰጥ የቪዲዮ ማስረጃ፣ የሰነድ ማስረጃ እነዚህ ሁሉ አብረው ተያይዘው እንዲቀርቡ ይጠበቃል። እንግዲህ ቅሬታ ያቀረቡት አካላት እነማን ናቸው ለሚለው ወደ 31 የሚሆኑት የፖለቲካ ፓርቲዎች ሲሆኑ 16ቶቹ ደግሞ የግል እጩዎች ናቸው። በጥቅሉ የቅሬታዎቹን አይነት ስናያቸው በድምጽ መስጫ ቀን የነበሩት አይነት ቅሬታዎች ቅጥያ ወይም ከዛው ጋር የተያያዙ ሲሆኑ አሁንም ወኪሎቻችን ወደ ምርጫ ጣቢያ እንዳይገቡ ተደረጉ፣ እጩዎቻችን ከውድድር እንዲወጡ ማስፈራራት ተደረገባቸው፣ በጽሞና ጊዜ ቅስቀሳ ሲደረግ ነበር፣ አስፈጻሚዎች ወገንተኞች ናቸው፣ እንዲህ የሚሉ የተለያዩ እና ከጸጥታ ችግር ጋራ የተቋረጡ ምርጫ ጣቢያዎች አሉ፣ የድምጽ መስጫ ሰዓቱ በቦርዱ ውሳኔ ተራዝሞ እያለ 12 ሰዓት ላይ የዘጉ ምርጫ ጣቢያዎች አሉ የሚሉና የመሳሰሉ ቅሬታዎች ቀርበዋል። እንግዲህ እነዚህን ቅሬታዎች ቦርዱ ተቀብሎ ያው በእነኚህ በህግ ባለሙያዎች ያው ገለልተኝነታቸው የተረጋገጠ ህግ ባለሙያዎች የማጣራት ስራ ተሰርቶ ያ የማጣራት ስራ ሲከናወን ሲያልቅ ለቦርዱ ውሳኔ ይቀርባል ማለት ነው። በሌላ ዜና በዘንድሮው 7ኛ ጠቅላላ ሀገራዊ ምርጫ አካል ጉዳተኞች የፖለቲካ መብታቸውን ከመቼውም ጊዜ በላቀ ደረጃ የተጠቀሙበት ነው ተባለ። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የምርጫውን አጠቃላይ ሂደትና የተደራሽነት ሁኔታዎችን ከአባል ማህበራት ጋር በመተባበር በቅርበት ሲታዘብ መቆየቱን በሰጠው መግለጫ ገልጿል። በዘንድሮው የምርጫ ምዕራፍ 275 አካል ጉዳተኞች በእጩነት ቀርበው መወዳደራቸውን ይፋ ያደረገው ፌዴሬሽኑ ይህ ቁጥር በስድስተኛው ጠቅላላ ምርጫ ወቅት ከነበረው የ99 እጩዎች ቁጥር ጋር ሲነጻጸር እጅግ ከፍተኛ መሻሻል የታየበትና የአካታችነት መርህን በተግባር ያሳየ መሆኑን ጠቅሷል። በመራጮች ምዝገባ ረገድም ወደ 165,000 የሚገመቱ አካል ጉዳተኞች ካርድ በመውሰድ የዜግነት መብታቸውን ለመጠቀም መመዝገባቸው ተገልጿል። አጠቃላይ የምርጫ ሂደቱ ፍጹም ሰላማዊ ከመሆኑ ባለፈ የተደነገጉ ደንቦችንና መመሪያዎችን የተከተለ እንደነበርም ፌዴሬሽኑ አረጋግጧል። በምርጫ ጣቢያዎች የተመደቡ አስፈጻሚዎች ለአካል ጉዳተኞች ከወትሮው በተሻለ መልኩ ምቹ ሁኔታዎችን በመፍጠርና ድምጽ የመስጠት ቅድሚያ መብትን በማክበር ረገድ ያሳዩት ትጋት ለሂደቱ ስኬት ትልቅ አስተዋጽኦ ማበርከቱን ተገልጿል። የአፍሪካ የስራ ዕድል ፈጠራ አህጉራዊ ጉባኤ በአዲስ አበባ ሊካሄድ ነው ተባለ። በአፍሪካ የስራ ዕድል ፈጠራን በተግባራዊ ፖሊሲዎች ለመደገፍ ያለመ አህጉራዊ ጉባኤ ለመጀመሪያ ጊዜ ሰኔ 4 እና 5 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ኢሲኤ ያዘጋጀው ይህ ጉባኤ በአካዳሚክ ምርምሮችና በፖሊሲ አፈጻጸሞች መካከል ያለውን ክፍተት መሙላትን ታሳቢ ያደረገ ነው። ጉባኤው በአፍሪካ የስራ ዕድል ፈጠራን ለማሳደግ የሚረዱ ምርጥ ተሞክሮዎችና የፈጠራ መፍትሄዎች በሚል መሪ ሐሳብ የሚካሄድ ነው። ጉባኤው በአፍሪካ በፍጥነት እያደገ የሚገኘውን የወጣት ማህበረሰብ በየዓመቱ ከ15 ሚሊዮን በላይ የስራ ዕድል በመፍጠር አህጉራዊውን ፍላጎትን ለመመለስ ከተያዘው ውጥን ጋር በቀጥታ የተገናኘ ነው። ይህ አዲስ መድረክ ከተለመዱ አህጉራዊ ስብሰባዎች በተለየ የፖሊሲ አፈጻጸምን በማፍጠን በዘርፉ ያለውን የፖሊሲና የአሰራር ሂደትን ለማቀላጠፍ ያለመ መሆኑን ከኢሲኤ ያገኘነው መረጃ ያመለክታል። በዚህም መሰረት የኢኮኖሚክ ኮሚሽኑ በገንዘብ እጥረት ምክንያት መሬት ያልወረዱ ጥናታዊ ምርምሮችን ወደ ተግባር ለመለወጥ በጥቂት አካባቢዎች ተሞክረው ስኬታማ የሆኑ አነስተኛ የሙከራ ፕሮጀክቶችን ለማስፋት እንዲሁም አህጉር በቀል ተሞክሮችን በአገራት አጠቃላይ የኢኮኖሚ ፖሊሲዎች ውስጥ በቀጥታ ለማካተት አቅዷል። በልዩ ኢኮኖሚ ዞኖች ከ100,000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ።
የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ ለጋዜጣ ፕላስ እንደገለጹት ኮርፖሬሽኑ 14 የኢንቨስትመንት ማዕከላትን በማልማት እያስተዳደረ ይገኛል። ኮርፖሬሽኑ በዓለማችን ዓለም አቀፍ የኢንቨስትመንት ማዕከላት ከ300 በላይ ኢንቨስተሮች ይገኛሉ ያሉት አቶ ፍጹም ከነዚህም ከ60% በላይ የሚሆኑት የሀገር ውስጥ ባለሀብቶች ሲሆኑ ቀሪዎቹ የውጭ ሀገር ዜጎች መሆናቸውን ገልጸዋል። በማዕከላቱ ውስጥ ከ100,000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፈጠሩንም ጠቁመዋል። ኮርፖሬሽኑ ባለሀብቶች ምርትን በሀገር ውስጥ የመተካትና የውጭ ምንዛሬን የማስቀረት ስራ ላይ በትኩረት እየሰራ ሲሆን ለዚህም የሀገር በቀል ተቋማትና ባለሀብቶች ወደ ማዕከላቱ እንዲገቡ ሰፊ ስራዎች ሲሰሩ መቆየታቸውን ጠቁመዋል። ባለፉት 9 ወራት 19 ቢሊዮን ብር የሚያወጣ ዕቃ ከኢንዱስትሪ ፓርኮች ለሀገር ውስጥ ገበያ ቀርቧል ያሉት አቶ ፍጹም ከአምናው ተመሳሳይ ወቅት ጋር ሲነጻጸርም በ5 ቢሊዮን ብር እድገት አሳይቷል ብለዋል። ለሀገር ውስጥ ፍጆታ የሚሆኑ ምርቶች በሀገር ውስጥ ተመርተው መቅረብ እንዲችሉና ለውጭ ገበያ የሚቀርቡትንም ደግሞ በብዛት የማምረት ስራ በትኩረት እንደሚሰራ ጠቁመዋል። ለ12ኛ ክፍል ሀገር አቀፍ ፈተና ምቹ ምህዳር ለመፍጠር የሚያስችሉ ዝግጅቶች እየተከናወኑ መሆኑ ተገለጸ። የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 24 ጀምሮ እስከ ሐምሌ 17 ቀን 2018 ዓ.ም ድረስ እንደሚሰጥም ተገልጿል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ የ12ኛ ክፍል ሀገር አቀፍ ፈተና ለመስጠት አገልግሎቱ እያደረገ ያለውን ቅድመ ዝግጅት በተመለከተ ከኢዜአ ጋር ባደረጉት ቆይታ ፈተናውን ለመስጠት የሚያስችል ዝግጅት ተከናውኗል ብለዋል። በሀገር አቀፍ ደረጃ ከ560,000 በላይ ተፈታኞች ፈተናውን ለመውሰድ መመዝገባቸውን ጠቅሰው አብዛኛዎቹ ተማሪዎች ፈተናውን በበይነ መረብ እንደሚወስዱ ተናግረዋል። ለዚህም ተማሪዎች በቂ የኮምፒውተር ልምምድ የሚያደርጉበት አሰራር መዘርጋቱን አመላክተው የመሰረተ ልማት ተደራሽነት ውስንነት ባሉባቸው አካባቢዎች ፈተናው በወረቀት እንደሚሰጥም ገልጸዋል። ሀገር አቀፍ ፈተናውን ለሚወስዱ አካል ጉዳተኞችም ምቹ የመፈተኛ አካባቢን ለመፍጠር ዝግጅት እየተደረገ ነው ብለዋል። የፈተና ሂደቱ በስኬት እንዲጠናቀቅ የኢንተርኔትና የኤሌክትሪክ ኃይል አቅርቦት አስተማማኝነትን ለማረጋገጥ ከባለድርሻ አካላት ጋር የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ገልጸዋል። ተፈታኝ ተማሪዎች ያላቸውን ቀሪ ጊዜ በመጠቀም ለፈተና ዝግጁ የሚያደርጋቸውን እንዲሁም የስነ ልቦና ዝግጅት ማድረግ እንደሚጠበቅባቸው ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሰባ የመገናኛ ብዙሃን የፈቃድና የብቃት ማረጋገጫ ሰርቲፊኬት መስጠቱን አስታወቀ። ባለስልጣኑ በአዋጅ በተሰጠው ተግባርና ኃላፊነት መሰረት የሚዲያ ዘርፉን እድገት የሚመጥን ክትትልና ድጋፍ ለማድረግ የሚያስችለውን ሁሉን አቀፍ የሪፎርም ስራዎች እያካሄደ እንደሚገኝ አመልክቷል። ከዚህ ጋር በተያያዘም የሀገሪቷን መገናኛ ብዙሃን በቁጥር በአይነት እንዲሁም በተደራሽነት እድገት እንዲያስመዘግቡም የበኩሉን አስተዋጽኦ በማበርከት ላይ እንደሆነም ገልጿል። በዚህም መሰረት ባለፉት 5 ወራት በባለስልጣኑ የሀገር ውስጥ ፈቃድ ምዝገባና ብቃት ማረጋገጫ የተሰጣቸው እንዲሁም እድሳት የተደረገላቸው የንግድ መገናኛ ብዙሃን፣ የማህበረሰብና የበይነ መረብ መገናኛ ብዙሃን እንዲሁም የሚዲያ ፕሮግራም ዝግጅትን ጨምሮ 33 ተቋማት ናቸው። የውጭ ሚዲያን በተመለከተ ደግሞ 16 ቋሚ የዜና ወኪሎችና 21 በአጭር ጊዜ ዘገባ ፈቃድ የወሰዱና የዘጋቢ ፊልም ቀረጻ ፈቃድ የወሰዱ የውጭ ድርጅቶች እንደሚገኙበት ከባለስልጣኑ ያገኘነው መረጃ ያመለክታል። በአማራ ክልል የኤችአይቪ ኤድስ ስርጭት አሳሳቢ መሆኑ ተገለጸ። የክልሉ ጤና ቢሮ ኃላፊ አቶ አብዱ ከሪም መንግስቱ ይህንን ያሉት በአብክመ ጤና ቢሮ የወጣቶች ኤችአይቪ ተጋላጭነትን ለመቀነስ ከተለያዩ ባለድርሻ አካላት ጋር ለመምከር በተዘጋጀ መድረክ ላይ ነው። ኃላፊው አክለውም የኤችአይቪ ኤድስ ስርጭት እንደ ሀገር መቀነስ ሲያሳይ እንደ ክልል ግን እየጨመረ መጥቷል ብለዋል። እንደ ምክንያት ከሚነሱ ነጥቦች መካከል ክልሉ በግጭት አዙሪት ውስጥ መግባቱ ለግንዛቤ ፈጠራው እንቅፋት መሆኑ ቀዳሚ ተጠቃሽ ነው። በተጨማሪም ግጭቱ ከሚፈጥረው ተጽዕኖ ባሻገር የአመለካከትና የግንዛቤ ክፍተት መኖር ለስርጭቱ መባባስ ምክንያት ሆኗል ብለዋል። ስርጭቱ በክልሉ የወረርሽኝ ደረጃ ላይ ደርሷል። ይህ ደግሞ የልማት ጉዞ ላይ ከፍተኛ እንቅፋት ሆኗል ያሉት ኃላፊው ስርጭቱን ለመግታት ወጣቶች ላይ መስራት ያስፈልጋል ብለዋል ሲል የዘገበው ኤፍኤምሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጥል ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን።
የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መቶ መጣሉን አስታወቀ። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋል ሲል ጦሩ ገልጿል። የአሜሪካ ጦር ማዕከላዊ እዝ ጎሩክ እና ቃሸም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ጠቅሷል። ኢራንም በአጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባላስቲክ ሚሳኤል ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ማዕከላዊ እዝ እንዳለው ከባህረ ሰላጤው አገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ማክሸፍ ተችሏል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ውስጥ ወድቋል። ከቀናት በፊትም ተመሳሳይ የተኩስ ልውውጥ ተደርጎ እንደነበር ይታወሳል። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃት 1 ሰው ሲገደል 60 ሰዎች ቆስለዋል። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብሏል። ጉዳት የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝ ምክንያት መሆኑንም ገልጿል። ዘገባው የቢቢሲ ነው። ከፕሬዝዳንት ትራምፕ ጋር የተወዛገቡት ጠቅላይ ሚኒስትር ኔታንያሁ ኢራን በእሳት እየተጫወተች ነው አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእሳት እየተጫወተች ነው ያሏት ኢራን ያላትን የዩራኒየም ክምችት ለማስወገድ እንዳልተስማማች፣ ነገር ግን የሚደርስባት ጫና እየበረታ መሆኑን ተናግረዋል። ከአሜሪካው ፕሬዝዳንት ጋር መወዛገባቸው የተነገረው ጠቅላይ ሚኒስትሩ ከትራምፕ ጋር በኢራን ጉዳይ ተመሳሳይ አቋም እንዳላቸው ገልጸዋል። ጠቅላይ ሚኒስትሩ ለሲኤንቢሲ በሰጡት ቃለ ምልልስ ኢራን ከአሜሪካ ጋር የምታደርገው ድርድር ካለስኬት ቢቋጭ ብዙም እንደማያሳስባቸውና የኢራን ጉዳይ ባያበቃም በከፍተኛ ሁኔታ መዳከሟን ገልጸዋል። ከኢራን ጋር ዳግም ወደ ሙሉ ጦርነት የመግባቱ ጉዳይ በፕሬዝዳንት ትራምፕ የሚወሰን መሆኑንና የአሜሪካና የእስራኤል ኃይሎች ዝግጁ ናቸው። ኢራንም ይህንን ማወቅ አለባት፣ እነሱም ያውቃሉ ብዬ አስባለሁ። ነገር ግን በግልጽ እንደሚታየው በእሳት እየተጫወቱ ነው ብለዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዝዳንት ትራምፕ እስራኤል በሊባኖስ ውስጥ እያካሄደች ካለው ጦርነት ጋር በተያያዘ ባለፉት ቀናት ሲዘገብ እንደነበረው በሁለቱ መሪዎች መካከል ጠንከር ያለ ንግግር መደረጉ ተገልጿል። ፕሬዚዳንት ትራምፕ ፖድ ዋን ፎርስ ከተባለ ፖድካስት ጋር ባደረጉት ቃለ ምልልስ ከኔታንያሁ ጋር የጋለ ምልልስ ማድረጋቸውን አረጋግጠዋል። አዎ ጠንካራ ውይይት አድርገናል። በጣም ተናድጄ ነበር። ሊባኖስ ውስጥ ኔታንያሁ እያካሄደው ባለው ያልተቋረጠ ጦርነት ተረብሼ ነበር በማለት ውይይታቸው ጠንከር ያለበትን ምክንያት አስረድተዋል። የኔታንያሁ ጽህፈት ቤት ከፕሬዝዳንት ትራምፕ ጋር ስለተደረገው የስልክ ምልልስ በይፋ ከመናገር ቢቆጠብም ጠቅላይ ሚኒስትሩ ግን እንደ ጥሩ ቤተሰብ አንዳንድ ጊዜ ስልታዊ ልዩነቶች አሉን በማለት ጉዳዩን በማጣጣል የጋራ ዘላቂ ዓላማ እንዳላቸው አመልክተዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ። አስቸኳይ የስራ ቅጥር ማስታወቂያ። ኢሳት ነጻ የህዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የስራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የስራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የስራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የስራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ።
ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የህዝብ ሚዲያ። ከኢሳት ነፃ የህዝብ ሚዲያ በመሃል ተቋርጦ የነበረው መደበኛ የሳተላይት ስርጭት በቅርብ ቀን ኢሳት ነፃ የህዝብ ሚዲያ ባለፉት ሳምንታት መካከል የ10 ቀናት የሳተላይት የሙከራ ስርጭቱን በስኬት አጠናቋል። እነሆ አሁን ላይ ደግሞ መደበኛ የሳተላይት ስርጭቱን ለመጀመር መሰናዳቱን ሲገልጽ በታላቅ ደስታ ነው። በቅርብ ቀን ይጠብቁን። ኢሳት ነፃ የህዝብ ሚዲያ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ ዓይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ